ከ10 ሺህ ዓመታት በላይ እንዳስቆጠረ የሚነገረው የእንሰት ተክል ከ20 እስከ 25 ሚሊዮን ሰዎች ይመገቡታል ተብሎ ይገመታል። በርካታ አካባቢዎችም ይታወቃል። የምግብ ዋስትና አለኝታ ነውም ተብሎ ይቆጠራል። በሐዋሳ ዩኒቨርሲቲ ግብርና ኮሌጅ በፕላንት ባዮቴክኖሎጂና ሆርቲካልቸር የትምህርት ክፍል ከፍተኛ ተመራማሪ የሆኑት ተባባሪ ፕሮፌሰር ቡዛዮ ተስፋዬ እንደገለጹት ከ25 ዓመት በላይ በርካታ ጥናትና ምርምሮችን አድርገን ለእንሰት ተክል ምርትና ምርታማነትን ለማሳደግ በጥናትና ምርምር ስራዎች በመስራት ከፍተኛ አስተዋጽኦ አድርገናል ይላሉ። ከበርካታ ስራዎች መካከል ጥቂቱንም ይገልጻሉ። ከአንድ እንሰት ፕላንት እስከ 500 ችግኞችን ማፍላት ተችሏል ከአንድ እንሰት ተክል። ይሄም የገበሬውን የእንሰትን ስር ቆራርጠው ስለሆነ እንትን የሚያደርጉት ያንን በማሻሻልና ሞዲፋይ በማድረግ የሚሰጠውን የእንሰት ቅጠል ብዛት እንዲጨምር ለማድረግ ተችሏል። አንዱ ትልቁ እንትኖችን ማለት ሌላው ታገኘ ነው የምለው በገበሬዎች ያሉትን ዝርያዎች ባህሪያቸውን ለማጥናት ሞክረን ያለውን እርስ በርሳቸው ያለውን ልዩነት በዘመናዊ የሆነ የጄኔቲክ ስተዲ ማጥናት ችለናል። በእንሰት ተክል ምንም የሚጣል ነገር እንደሌለውና ተረፈ ምርቱ እንኳን ለከብቶች መኖ ቅጠሉም ለቃጫ ምርት ተፈላጊ ነው። ይሁንና ግን የእንሰት ተክል ዘርፈ ብዙ ጥቅም ከዚህም ይሻገራል ያሉት በግብርና ኮሌጅ በፕላንት ባዮቴክኖሎጂና ሆርቲካልቸር ትምህርት ክፍል የጥናትና ምርምር ተባባሪ ዲን ዶክተር ሄዋን ደሚሴ ናቸው። ዶክተር ሄዋን እንዳሉት የእንሰት ተክል ጥቅምን ዓለም አሁን እየተረዳው መጥቷል ይላሉ። የእንሰት ቆጮና ቡላው በአሁን ሰዓት የዓለም እንትኖች ተመራማሪዎች ለመድኃኒትነት ግባት እንዲጠቀሙ ምክንያቱም አሁን መድኃኒት በምንውጥበት ሰዓት አሁን ለምሳሌ የወባ ኪኒን ብንውጥ ብንል በውስጡ ያለ ስታርች አለ። ነገር ግን ሰው ሲመገበው የነበረው ስታርች እንደ ቡላ ያለው በዛ ቢጠቀሙበት ጥሩ ነው። ምክንያቱም የማናውቀውን ነገር ከምንወስድ ማለት ነው። የሱ ሁሉ የዓለምን ትኩረት የሳበ እንትን ነው ተክል ነው። ነገር ግን እኛ በእጅ ያለ ወርቅ ከመዳብ ይቆጠራል ተብሎ በደንበኛ ላይ ነው። ይህንን በርካታ ጥቅም ያለውን የእንሰት ተክል ምርትና ምርታማነቱ ጎልብቶ ዝርያውም ተበራክቶ እንዲቀጥል የሐዋሳ ዩኒቨርሲቲ ግብርና ኮሌጅ ከ25 ዓመት በላይ ያከናወናቸውን የጥናትና ምርምር ስራዎችን ከጀማሪ ተመራማሪዎች ጀምሮ የኮሌጁ ምሁራን ምክክር ማድረጋቸው አስፈላጊነቱ የጎላ መሆኑን ዶክተር ሄዋን ደሚሴ ይገልጻሉ። ምርምር ያስፈልጋል። ያም ከራሳችን የተነሳ ነው። እንሰት ኢትዮጵያዊ ነው። በኢትዮጵያ ውስጥ ብቻ ነው የምንጠቀምበት እንደ ምግብ። ቅጠሉ የምንጠቀምበት ነው፣ ለከብቶች ምግብ ይሆናል። ፋይበር ቃጫው ደግሞ ለተለያየ ነገር ይሆናል። ስለዚህ ምንም የምጥለው ነገር የለም እና ገበሬው ያንን እንዴት አድርጎ ማባዛት እንደቻለ የሚጠቀምበት ነው እና አሁን እያሳየን ያለው የጥናቱ ሪሰርች ነው። በተለይ ወጣቱ ይሄንን ዊዝደም እየተጠቀመበት አይደለም። ስለዚህ እንደ ኮሌጅ ኦፍ አግሪካልቸር ዋናው ትኩረታችን እዛ ላይ መሆን አለበት፣ ስራችን እዛ ላይ ያጠነጠነ መሆን አለበት የሚለውንም ለማሳየት ነው እንግዲህ ይህን ሴሚናር ዛሬ ጠራ ነው። በውይይት መድረኩ ያነጋገርናቸው የ3ኛ ዓመት የ3ኛ ዲግሪ ተማሪ አሸናፊ ኃይሌና ዶክተር አልዬ ተፈራ የውይይት መድረኩ ከፍተኛ አቅም ፈጥሮልናል ይላሉ። ጁኒየር እንደመሆነ መጠን ሲኒየሮች አንድን ነገር በስነ ስርዓቱ ኢንዱራንስ ኖሯቸው በጣም ኮሚትመንት ውስጥ ገብተው ማህበረሰቡ ጋር ምን አይነት ለማህበረሰቡ ምን ያገለግላል ምን ይጠቅማል የሚሉ ሰብሎች ላይ ፎከስ አድርገው ቁጭ ብለው በስነ ስርዓቱ ከታች ጀምረው ከሀስ ከፈ ድረስ ሰርተው ለማህበረሰቡ ምን ያገለግላል የሚለው ከነሱ ተምሬያለሁኝ። የኮሌጁ ሌሎችም አካላት ብዙ ነገሮች ነው እዚህ ሴሚናር ላይ እየተሳተፉ ያለው። እውቅና ምን ተሰርቷል፣ ወደፊት ደግሞ ምን የቀረ ነገር አለ፣ ተጨማሪ ነገሮችን መስራት ያለብንና ለህብረተሰቡ ለኮሌጁ ማሳወቁ ትልቅ ነገር ነው። አሁን የፒኤችዲ ተማሪዎች አሉ፣ የኤምኤስሲ ተማሪዎች አሉ፣ ሌላ ከተለያየ ዲፓርትመንት የመጡ ተመራማሪዎች አሉና ይሄ ስራ አለ፣ ኦኬ ይሄ ተሰርቷል እንደ እንሰለከ ነው እንደሚለው ትልቅ ነገር ነው ለህብረተሰቡና ለኮሌጁ ማህበረሰብ የሚፈጥረው ብዬ ነው እኔ የማምነው።